ይሄ ሊዩንበርግ አግሪመንት ነው የሚባለው እና በዚህ በሪፎርሜሽን ቸርቾች መካከል ምናልባት ወደ 50-60 ሚሊዮን ሜምበር ያላቸው ከ90 በላይ የሆኑ ቸርቾች በጋራ ያወጡት ስምምነት ነው። ጥምቀትን፣ የጌታ እራትን ምናምን ኢቭን ነገረ ቤተክርስቲያንን ሁሉ የሚመለከት ነገር ነው እና እዛ ላይ በጣም ጥሩ አድርገው ያስቀመጡት አንድ ስቴትመንት አለ። እኔ ይረዳናል ብዬ ማስበው ማለት ነገሮችን በጣም ሚዛናዊ በሆነ መልኩ እንድን እሺ 19ኛው አንቀጽ ነው የሚባለው የሊዩንበርግ አግሪመንት 19ኛው አንቀጽ ከ18 ጀምሮ ስለ ጌታ እራት ነው የሚያወራው እና 19ኛው ምን ይላል? We cannot separate communion with Jesus Christ in his body and blood from the act of eating and drinking ይላል። በስጋውና በደሙ በኩል ከጌታ ጋር የምናደርገው ህብረት ወይም ኮሚዩኒየን ከመብላትና ከመጠጣቱ ነጥለን ልናየው አንችልም ነው ፖይንቱ። ሴፓሬት ታደርጓቸው it's all about eating and drinking ነው ፖይንቱ። እንደዛ ይልና ቀጥሎ ያለው ሴንቴንስ to be concerned about the manner of Christ's presence in the Lord's Supper በጌታ እራት ጊዜ በጌታ አገኛኘት እንዴት ነው የሚገኘው በሚለው ጉዳይ ላይ በጣም ኮንሰርን መሆን ኢን አብስትራክሽን በአብስትራክሽን በጣም አብስትራክትድ በሆነ መልኩ ኮንሰርንድ መሆን ያንን ነገር ለመተንተን መሞከር ከዚህ አክት አንጻር ማለት ከመብላትና ከመጠጣቱ አንጻር ኢዝ ይላል to run the risk of obscuring the meaning of the Lord's Supper የጌታ እራትን ሚኒንግ ኦብስኪውር የማድረግ ሪስክ ውስጥ ትገባለህ። ቅድም ያልኩህ ነገር there is an act of eating and drinking ሁለት ላይን ማስመር ትችላለህ። ቴዎሎጂ አለ። አክቹዋሊ ቴዎሎጂ ከፕራክቲሱ ይነጠላል እያልኩ አይደለም፣ ግን ሶፊስቲኬትድ የሆኑ ፊሎሶፊካል ሜታፊዚካል ኤክስፕላኔሽኑ አለ። ግን ስፒሪቹዋል የሆነ ክራይስትሊ የሆነ የክርስቶስ የሆነ የቤተ ክርስቲያን ትራዲሽን የሆነ የመጽሐፍ ቅዱስ የሆነ የጌታ እራት ደግሞ አለ። ደግሞ በትውፊት ውስጥም በተለያየ ምክንያት ሶፊስቲኬትድ የሆነ ፊሎሶፊካል ሜታፊዚካል የሆነ ኤክስፕላኔሽን አብስትራክሽን አለ። በዚህ አብስትራክሽን ላይ ዱዌል የምታረግ ከሆነ ወር በጣም ኮንሰርንድ የምትሆን ከሆነ ይሄንን አክት ኦፍ ኢቲንግ ኤንድ ድሪንኪንጉን ሚኒንጉን ኦብስኪውር እያደረግ እየሰወርከው ነው። እንድምታውን ጥቅሙን እያሳጣው ነው። ይህንን መጀመሪያ እንለየው ነው። ይሄ በጣም ዋይዝ የሆነ ስቴትመንት ይመስለኛል። በእኔ ቁጥሩ 19ኛው ቁጥር ላይ ነው ያለው። የሊዩንበርግ አግሪመንት 19ኛው ቁጥር ላይ ነው ያለው። በጣም ኢንተረስቲንግ ነው። እኔ በጣም ወድጄዋለሁ። የኔ አቋም ስለሆነ ነው። ማለት ሁሉ ነገር ከእውቀት አይጀምርም፣ ከእምነት ነው የሚጀምረው። ከሞኝነት ከስብከት ሞኝነት ነው የሚጀምረው። ከመንፈሳዊ ልምምድ ነው የሚጀምረው። ውስብስብ የሆኑ ቴዎሎጂካል የሆኑ በጣም ፊሎሶፊካል የሆኑ አብስትራክሽንስ አይደሉም የአንድን ስፒሪቹዋል የሆነ ፕራክቲካል የሆነ የቸርች ልምምድ ትራዲሽን እምነት ኤግዛክትሊ ሚስትሪ ኦፍ ፌዝ ነው። ወይም ደግሞ ፌዝ ሲኪንግ፣ አንዳንዱ ፌዝ ሲኪንግ አንደርስታንዲንግ ነው። ባይዘው አንዳንዱ አንደርስታንዲንግ እምነት የሚጠይቅ ነገር ፕራግማቲክ መሆን ሊኖርብህ ይችላል። አንዳንዴ በፕራክቲስ ነው የምታውቀው። ለምሳሌ አመንኩ ስለዚህ ተናገርኩ ይላል አይደለ? አመንኩ ስለዚህ ተናገርኩ ኦር አመንኩ ስለዚህ ተናገርኩ ማለት እምነት የሚሰጥህ እውቀት አለ። ስፒሪቹዋሊቲ የሚሰጥህ አንደርስታንዲንግ አለ። አንዳንድ ጊዜ ይሄ የዌስቱ አሁን የምዕራቡ ክርስትና
አንዱ የሚታቸው በጣም ፊሎሶፊካል በመሆኑ በጣም ኮምፕሊኬትድ ማድረግ ማወሳሰብ እና ሁሉም ነገር በፊሎሶፊካል እንትኖች ውስጥ ኦግስቲን አንሰልም ኦፍ ካንትበሪ የካንትበሪው አንሰልም ኦግስቲን አንድ በጣም የምወደው ደግሞ ዶግማቲክ አስተማሪ አለ ፌዝ ሲኪንግ አንደርስታንዲንግ የሚል መጽሐፍ የጻፈ እሺ ጠፍቶብኛል እንዴት እንደጠፋብኝ ገርሞኛል እነሱ ሁሉ የሚያብራሩት በዚህ መልኩ የሆነ አንደርስታንዲንግ አለ ዜን አንደርስታንዲንግ አለ ግን አንዳንዱ አንደርስታንዲንግ it is through our spiritual experience through phase based practice የሚመጣ አንደርስታንዲንግ ነው እዚህ ጋር ያለው ነገር ምንድነው ሪል ፕሬዘንስን በተመለከተ ሞድ ኦፍ ፕሬዘንስን በተመለከተ የምንፈጥራቸው ቴዎሎጂካል አብስትራክሽንስ ፊሎሶፊካል አብስትራክሽንስ ጉዳዩ ጌታ ራሱን ለኛ እንደ መንፈሳዊ መና እንደ መንፈሳዊ ምግብ እንደ መንፈሳዊ መጠጥ ለኛ የሚያድልበትን an act of eating and drinking an act of celebration ዩካሪስቱን ማሱን ሊያስረሳህ ይችላል ያኛው ቴዎሎጂካል ወይም ደግሞ ሚኒንጉን ዳውን ፕሌይ ሊያደርገው ይችላል ኦብስኪውር ሊያደርገው ይችላል እና አንዳንዱ ቴዎሎጂካል ኤክስፕላኔሽናችን እኮ ለምሳሌ ነገረ ስላሴን አሁን የስላሴን ትምህርት ራንደምሊ አንዳንድ ሰዎችን እኛ በምናብራራው በኒቂያ ላይ በተብራራው መልኩ አንዳንድ አባቶች አንዳንድ ስኮላርስ በሚተነትኑት መልኩ ምዕመናንን አማኞችን ተንትኑ ብትላቸው አይተነትኑልህ አስረዱ ብትላቸው አያስረዱ ስለ ሪል ፕሬዘንስ ሰምቶም ማያቅ ሰው ይኖር ይችላል ፎር ዛት ማተር ስለ ሞድ ኦፍ ፕሬዘንስ ይሄ ጭቅጭቅ ስለመኖሩም ኮሽታውንም ሰምቶ ማያቅ ሰው ይኖር ይችላል ግን they are participating communing in the act of eating and drinking አሁን ፖይንቱ በምን አይነት ቴዎሎጂ በምን አይነት ፊሎሶፊካል አንደርስታንዲንግ ነው የምትወስደው የሚለው የሁሉም ኢሹ አይደለም ወይም ደግሞ በጣም ኮንሰርንድ እሱ ላይ በጣም ብዙ ኮንሰርንድ መሆን ኦብስኪውር እንዲሆን ሚኒንግ ኦፍ ዘ ሎርድ ሰፐር ኦብስኪውር እንዲሆን ያደርገዋል ነው የእነዚህ ሰዎች አርጊውመንት እና which is በጣም ወንደርፉል የሆነ አርጊውመንት ነው በጣም እሺ God bless you ኤቢዬ ማን ነው የጌታ ራትን የሚወስደው አጭር መልስ ነው የምታደርገው ምክንያቱም ከተነሳንበት ሐሳብ አያይዤ አምኖ የተጠመቀ ነው ይሄ በሉትራን በፕሮቴስታንቶች ሁሉም ጋር አንድ አይነት ነው ሚኒንግ የዳነ ሰው ማለት ነው በድነት መንገድ ውስጥ ያለ የዳነ ሰው ማለት ነው ክርስቶስ ኢየሱስን የተቀበለ ሰው አዳኝነቱን የተቀበለ ሰው ክርስቲያን ማለት ነው ኦኬ ጥያቄ ሐዋርያቱ ሲወስዱ የጌታ ስጋና ደም ብለው ሐሙስ ዕለት የወሰዱት ከዓርብ ጋር እንዴት ነው ሊገናኝ የሚችለው? አንደኛው የመጀመሪያው ጥያቄ። ሁለተኛ ጥያቄ አንዳንድ ቤተ እምነቶች እስከዛ ድረስ ድነትን አላገኙም። ድነትን ያገኙት ሐዋርያ ሥራ መጽሐፍ ምዕራፍ 2 ላይ መንፈስ ቅዱስን ሲቀበሉ ነው ብሎ ይላሉ። ሐዋርያት እዛ ቦታ ላይ ሳይድኑ ነው የተቀበሉት ማለት ነው። ከሌሎች ቤተ እምነቶች አንፃር ስናይ ማለት ነው። እሱን ላሳይ ይችላለሁ። እኔ ከፈለክ እስከዛ አወጣልሃለሁ። ሐዋርያ ሥራ ምዕራፍ 2 ላይ መንፈስ ቅዱስ ሲቀበሉ ነው የዳኑት ብሎ ይላሉና ሳይድኑ ነው ማለት ነው በእነሱ አስተምሮ። አሁን እንደዚህ የሚሉ ካሉ
አሉ ስላሉ ነው የምነግርህ። እንደዚህ የሚሉ ካሉ በእነሱ አስተምሮ ሳይድኑ ነው ማለት ነው የወሰዱት የጌታ ስጋና ደምን። አንደኛ። ሁለተኛ ያው ሐዋርያት ድነዋል ወይ ሲወስዱ የሚለውን ሀሳብ የሐሙሱና ሐዋርያት ሐሙስ ሲወስዱ ከአርቡ ጋር እንዴት ነው የምናገናኝላቸው? አይ ቲንክ አሁን እንግዲህ በመጀመሪያ እኔ በጣም ይገላግለናል ብዬ የማስበው ሀሳብ ምን መሰለ፣ የጌታ እራትን እንደሆነ በቃ አንዳንድ ቃላት አሉ ለመናገር ብዙ ማልፈልጋቸው እዚህ ፕላትፎርም ላይ፣ ግን ፓርቲሲፔሽን ነው፣ ኮሚዩኒቲ ሚል ነው፣ ገብተዋል። የቤተሰብ ምግብ ነው፣ ፋሚሊ ሚል ነው። የክርስቶስ ቤተሰብ፣ የክርስቶስ ማህበረሰብ፣ ፌዝ ኮሚዩኒቲ፣ ክራይስት ኮሚዩኒቲ ገብተዋል። የሚመገበው፣ የሚሳተፍበት፣ የሚበላው፣ የሚደሰተው፣ ኢንጆይ የሚያደርገው ምግብ ነው። የክርስቶስ ማህበረሰብ ኮቨናንታል ሪሌሽንሽፕ፣ ፋሚሊያል ሪሌሽንሽፕ፣ ኮቨናንታል ሪሌሽንሽፕ፣ ኤክሌሲያል ሪሌሽንሽፕ ያለበት ሚል ነው። የሆነ እንትን አይደለም። የጌታ እራት የሆነ እንደ ራሽን አይደለም። በየቤቱ የሄድክ የሆነ የምታድለው ራሽን አይደለም። በኮሚዩኒቲ ውስጥ ኢንጆይ የሚደረግ ነገር ነው። there is a faith community, there is the new community of Christ። የክርስቶስ ማህበር አለች። ያቺ የክርስቶስ ማህበር ከክርስቶስ ጋር ካላት ግንኙነት፣ ነገረ ድነታዊ ግንኙነት፣ ቃል ኪዳናዊ ግንኙነት የተነሳ የምትደሰተው፣ የምትወስደው፣ የምታስበው አንዳንዶቹ ኤቭሪዴይ፣ አሁንም ቢሆን አንዳንድ አንግሊካን ቸርቾች ኤቭሪዴይ የሚወስዱ አሉ። በካቶሊክም ኤቭሪዴይ ኦፕን ነው። አይ ቲንክ በኦርቶዶክስ እንደዛ ይመስለኛል። በፕሮቴስታንቱ በየወሩ የሚወስዳለ፣ በየሳምንቱ የሚወስዳለ፣ በየወሩ የሚወስዳለ፣ በየቀኑ ሙሰደው። ምንድነው ማይንድ ሴቱ? we are in the body of Christ, in the body of Christ, we are in Christ, we are in Christ, we are in the body of Christ። ስለዚህ ያንን የክርስቶስ ማህበረሰብ መሆንን እና ደግሞ የክርስቶስ ማህበረሰብ ሆኖ መጠናቀቅን፣ ያን መልክ እየመሰሉ መጠናቀቅን የሚመለከት ነገር ነው። ስለዚህ ክርስቶስ በመስቀል ላይ ወይም ደግሞ ሐዋርያት ሥራ ምዕራፍ 2 መንፈስ ቅዱስ እስኪወርድ እነገሌ ድነዋል፣ አልዳኑም። ክርስቶስ መስቀል ላይ ስላልተሰቀለ እና ደሙ ስላልፈሰሰ የጌታ እራቱ ያልዳኑ ሰዎች ነው የወሰዱት። እንደዛ ትክክለኛ አረዳድ አይደለም በእኔ መረዳት። ለምንድነው ትክክለኛ የማይሆነው? ክርስቶስ ኦልሬዲ የእሱን ማህበረሰብ ፎርም ማድረግ ጀምሯል። ልክ ማቴዎስ ምዕራፍ 10 ላይ እኮ ደቀ መዛሙርቱን ሲመርጥ፣ ኢቭን ማቴዎስ ምዕራፍ 4 ጀምሮ ደቀ መዛሙርቱን ከፈተናው ሲወርድ ጀምሮ ደቀ መዛሙርቱን ሐዋርያቱን መምረጥ ሲጀምር ጌታ እኮ ኦልሬዲ ያንን ማህበረሰብ ፎርም እያደረገው ነሰሰርሊ እኮ የጌታ ማህበረሰብና የጌታ ህይወትና አሊጀንስ ክራይስትሊ የሆነው አሊጀንስ በክርስቶስ የሆነው አዲሱ ማህበረሰብ ፎርም የሚደረገው ነሰሰርሊ እኮ በጌታ እራት ብቻ አይደለም። ኮሊንግ እኮ አሉ። ተጠርተው እኮ የእሱ ደቀ መዝሙር ሆነው የእሱ ቫይስ ሬጀንት ሆነው የእሱ ሚሽነሪዎች ሆነው ምዕራፍ 10 ላይ እኮ ልኳቸዋል። ማቴዎስ ምዕራፍ 10 ላይ እኮ ሚል ኢንስትራክሽን ተሰጥቷቸዋል። 11 እና 12 እኮ ኢምፕሊሲት እና ኤክስፕሊሲት ፈተና ገጥሟቸዋል። ኦልሬዲ የጌታ መልእክተኞች ሆነው እኮ ሂዱ ተብለው እኮ ተልከዋል። እንደውም በስምህ አጋንንት ወጡልን ምናምን ብሎ አትደነቁ፣ ገና ስማችሁ በሕይወት መዝገብ በሰማይ ይጻፋ ምናምን ብሏቸዋል። እና የጌታ እራትን እንደ አንድ የሆነ ሸገር ዳቦ የሆነ አሮጌ ቢጫ ባሶችን በየመንደሩ አቁሞ
ዳቦ እንደሚያድል እና በሆነ መንገድ ሰዎች ያን ዳቦ እየወሰዱ እንትን የሚሉት ነገር ሳይሆን ኦልሬዲ ፓርት ኦፍ ዛት ኮሚዩኒቲ የዛ ማህበር የዛ የክርስቶስ ማህበር ፓርት ኤንድ ፓርሰል ስትሆን አካል ስትሆን የምትሳተፍበት የምትወስደው የምትደሰተው ሚኒንጉ የሚገባ ኢምፕሊኬሽኑ መስቀሉ ይገባሃል፣ ዳግም ምጽአቱ ይገባሃል፣ ከአካሉ ጋር የምትተሳሰርበት መሆኑ ይገባሃል፣ የክርስቶስ ስም ይጠራል እንጂ የሆነ አክቹዋል ኢቨንት የሆነን ኢቨንት አስበን እኔ የሰባቱ የሐሙሱ ነሰሰርሊ በአርቡ ቫሊዴት መሆን አለበት ብያለሁ። ገብቷል? ለምን ኦልሬዲ እኔ ሐሙስ ራሱ ክርስቶስ ከጠራቸው ጋር ክርስቶስ ከጠራቸው ከማህበሩ ጋር ኦልሬዲ ፎርሜሽን ኦፍ የሱን ኮሚዩኒቲ ጀምሯል። አየ ኦልሬዲ ኮሚዩኒቲውን በኮሊንግ እየጠራ ያንን ማህበረሰብ ስታብሊሽ እያደረገ ነው። ክርስቶስ በቃ ራሱን በየጊዜው ለነሱ እየሰጠ ነው። ይኸው በመስቀል ላይ ዓርብ ይሰጣቸዋል። ከዛ በኋላም ራሱን ለነሱ ያልሰጠበት ጊዜ የለም። ጳውሎስም እሱን ነው የሚለው፣ ራሱን ለቤተክርስቲያን አሳልፎ ሰጠ ብሎ ይናገራል። እንደውም ሰሞኑን እኔ ቲክቶክ ላይ ለጥፌዋለሁ። ራሱን ሰጠ ለቤተክርስቲያን ራሱን ሰጠ። ስለዚህ ኮሚዩኒቲ የምትሆንበት ነገር ነው እንጂ የሆነ አንድ እንደ መጥሪያ እንደ ሰርግ መጥሪያ ወይም ደራሼን ወይም ድነትን የምታከፋፍልበት የሆነ ማህተም ይዞር በቃ እንካና ትድናለህ የምትለው ነገር ሳይሆን ኢቭን ነገረ ድነት አተያያችን ራሱ ኮሚዩናል ቢሆን ጥሩ ነው። ይሄ ማህበራዊ በጋራ የሆነ ይሄ በጣም ሲንጉላር ኢንዲቪጁዋል የሆነው አስተሳሰብ ነው አንዳንድ የሚጎዳል። እንደሱ ሳይሆን ኮሚዩናል ነው። በቃ አንድ ሰው ወደ ክርስቶስ ማህበር ሲጨመር አብሮ ኢንጆይ የሚያደርገው የሚሳተፍበት ማዕድ ነው፣ ሱታፌ ነው፣ ፓርቲሲፔሽን ነው፣ ኮይኖኒያ ነው። ግን የክርስቶስ ማህበር ሳይሆን ይህንን ኮሚዩኒቲ ሳይቀላቀል ዋን ወይ አናዘር ማለት ዴቨሎፕ አድርጓል። ልክ ነው። የክርስቶስ ቤተክርስቲያን ስሩአውት ኤጅስ በተለያዩ ዴቨሎፕመንቶች ውስጥ አልፋለች። ሲሞት አክቹዋላይዝ ሆኗል። በመስቀል ላይ ደሙን ሲያፈስ ስጋውን ሲያፈስ ስጋውን ሲቆረስ መንፈስ ቅዱስ ሲወርድ ደግሞ ሌላ ሌቭል ነው። ሌላ ሌቭል ኦፍ ፎርሜሽን ኦፍ ኤርሊ ቸርች ነው። ግን ስቲል ግን ያ ኮሚዩኒቲ ግን ተፈጥሯል። ያ ኮሚዩኒቲ ግን እየመጣ ነው። እዛ ኮሚዩኒቲ ውስጥ እየገባህ ነው። እዛ ኮሚዩኒቲ ውስጥ ኢንጆይ እያደረግህ ነው። ያ ነው የሚሆነው እንጂ አይ ስላልዳኑ የዳኑት በዚህ ቀን ነው፣ ስለዚህ ከዛ የዳኑት በዚህ ቀን ነው፣ ከዛ በፊት የወሰዱት ደግሞ ኢንቫሊድ ነው ወይም ደግሞ ትክክል አይደለም ወይም ደግሞ ያልዳኑ ሰዎች ወስደዋል የሚለው አሳሰብ ኢቭን ድነትን ራሱ የምንረዳበትን መንገድ ጥያቄ ውስጥ የሚከት እና ትክክልም አይመስለኝም። ያው የተዛባ አመለካከት ስላለ ብዬ ነው። አንድ የማህበረ ቅዱሳን እንትን ላይ ሳይ ያንን ስላገኘው እንደ ሀሳብ ላንሳለ ብዬ ነው። እዛ ላይ ፔጃቸው ላይ ምን ይላል? መንፈስ ቅዱስን በተቀበሉ ጊዜ ልጅነትን አገኙ፣ እዛ ቦታ ልጅነትን ያገኙት ይላል እና ሐዋርያት ሥራ ምዕራፍ 2 ነው እንደ ልጅነት ማግኛ አድርጎ የሚወስደውና ሐዋርያት ሥራ ምዕራፍ 2 ላይ ከሆነ ልጅነትን ያገኙት እንደ ጥምቀት ተወስዶላቸው የመንፈስ ቅዱስ ጥምቀት እዛ ቦታ ላይ ከሆነ ልጅነት ያገኙት ልጆች ያልሆኑ ወይም ደግሞ ማለት ለ3 ዓመት ከምናምን ሲመላለሱ ምንም ኮሚኒየን ያልነበራቸው ምንም ግንኙነት ህብረት ያልነበራቸው ህብረቱ ልጅነት ወይም ደግሞ ከክርስቶስ ጋር ያለው ክርስቶስን ተረድቶ ክርስቶስን አውቆ አብሮ መጓዝ ያላመጣው ህብረት ሐሙስ ለታ እንትን ወሰደ እያለን ያለ ስጋ ወደሙን ይሄ ስጋዬ ነው ብሎ የሰጣቸውን ይሄ ደሜ ነው ብሎ የሰጣቸውን ነገር ወሰደ ወደሚል ነገር ያመጣልና እሱን እንግዲህ ያንን ጽሑፍ የጻፉ ሰዎች ቢያስቡበት ብለን እንደ ሐሳብ ሰጥቼ ለማለፍ ፈልጌ ነው። ስለዚህ
የሐሙስንና የአርቡን ህብረት ስለሆነ አርብ አክቹዋሊ የሆነው ህብረት የተደረገበት ማለት በደሙ የሆነው ያ ህብረት የተገኘበት፣ ሐሙስ ደግሞ ለሚመጣው ነገር ጥላ የሆነው ህብረት የተደረገበት ነው ማለት እንችላለን። ዜድ አንድ እኮ መርሳት የሌለብን ምን አለ መሰለህ፣ ሐሙስ እኮ ሲጀመር ሐሙስ ፋሲካ እኮ ነው የተዘጋጀው። ምንም አሁን የጌታ እራትን ወይም ደግሞ የሐሙሱን ከሐዋርያቱ ጋር ከደቀ መዛሙርቱ ጋር ጌታ የወሰደውን የቆረሰውን ማዕድ ከፋሲካው መነጠል የለብንም። ፋሲካን እናዘጋጅልህ ዘንድ ወዴት እናዘጋጅልህ ዘንድ ትወዳለህ ተብሎ እኮ ነው የተጀመረው። ከዛ የሆነ ሰው መንገድ ላይ ታገኛላችሁ፣ እንዲህ ብሎሃል በሉት፣ ከዛ ይወስዳችኋል፣ ይሰጣችኋል ምናምን ተብሎ የሃውስ ሄዱ እሱ ነው፣ ክራይስት ነው። ከዛ ከደቀ መዛሙርቱ ጋር ፋሲካን አደረጉ። ግን ይሄ ፋሲካ ይሄ አሁን ጌታ ከደቀ መዛሙርቱ ጋር እየወሰደ ያለው ፋሲካ ሌላ ነገር ሲግኒፋይ ያደረገ አየህ። ጌታ ነገም የሆነውን ነገር አሁን ፋሲካውን ተንተርሶ ሌላ እኮ ፋሲካ ሊሆን ነው አላቸው። ነው እኮ አየህ። ይሄ ፋሲካ ሌላ ቴዎሎጂካል፣ ስፒሪቹዋል፣ ኤክሌሲያል ሚኒንግ ባለው መልኩ በክርስቶስ ይሄ ፍጹም ልክ ነው አናምኔሲሱ ፍጹም መስዋዕትነት ከዚህ በኋላ ይህን ፋሲካ አታከብሩት፣ ከዚህ በኋላ ከዚህ አልበላም ዳግም እስክመጣ ድረስ እና እንደውም ደቀ መዛሙርቱ እኮ ከዛ በኋላ ፋሲካን አከበሩ የሚል እኮ አናገኝም። ፋሲካን እኮ ደቀ መዛሙርቱ ከግብፅ ያወጣሃን ከሞተ በኋላ እኮ ከሞተ በኋላ ደሙን ካፈሰሰ በኋላ መሲሁ ቪካሬስ በምትክነት ሞቱ ለብዙዎች ለኃጢአት ስርየት የሚፈስ የአዲስ ኪዳን ደሙን በመስቀል ላይ ካፈሰሰና ከዳኑበት በኋላ ኢየሱስ ከበራላቸው ከገባላቸው በኋላ የግብፁን ፋሲካ አክብረውታል። ሊያከብሩት ይችላሉ። ትርጉምስ አለው። ለምን? በፋሲካው ምሽት ትራንዚት አድርገዋል። ወደ ሌላ ፋሲካ አሸጋግሯቸዋል። አየህ። ስለዚህ አሁን እኛ የሐሙሱን ስናስበው የሆነ አንድ ሴፓሬት የሆነ ምንም ታሪካዊ ኮንቴክስት የሌለው ሴፓሬት የሆነ አንድ ስርዓት እየደነገገ ብቻ አድርገን አንወሰደው። ዝም ብሎ ጠርቶ ኑ የሆነ አንድ ስርዓት በቃ የምታከብሩት ነገር አንድ ስርዓት ልደንግግላችሁ ብሎ አይደለም። ኦልሬዲ የቤተሰብ ምግብ ነው፣ የቃል ኪዳን ምግብ ነው፣ አናምኔሲስ ነው፣ የመታሰቢያ የሳክሪፊሻል ዴዙን ከግብፅ የወጡበትን የተቤዣቸው መሆኑን የቃል ኪዳን ጌታቸው መሆኑን አዳኛቸው መሆኑን ኦልሬዲ እየነገራቸው እና ከዛኛው ከነጠል ነው ከፋሲካው ከነጠል ነው ብዙ ችግር ውስጥ እንገባለን። ለምንድን ነው ሐሙስ ላይ ያ በዓል የተከበረው? ገና አርብ ለሚሰቀለውና ደሙን ለሚያፈሰው ሐሙስ ለምንድን ነው የሚያከብረው? ፋሲካውን ከረሳኸው እንደሱ አይነት ጥያቄ ነው የምጠይቀው። ሁለቱን ማጣመር አለብን። ግን ለዛ ቅድም ስጀምር ሶስት ነገር ነው ብያለሁ። ፕሬዘንትሊ ጌታ ከደቀ መዛሙርቱ ጋር እየወሰደ ነው ያለው። ፕሬዘንትሊ ከጌታ ጋር የፋሚሊ የፍቅር የህብረት የቃል ኪዳን የወዳጅነት የቤተሰብ ማዕድ ነው። ያን እየተካፈሉ ነው። ከክርስቶስ ጋር ያላቸውን አንድነት፣ ከክርስቶስ ጋር ያላቸውን ህብረት፣ ከክርስቶስ ጋር ያላቸውን ውህደትና ቁርኝት ያረጋገጡበት ያገኙበት ቀን ነው። ፓስት ደግሞ አስፔክት አለ። ፋሲካው የቃል ኪዳን አምላክ የሆነው ህዝቡን ያዳነው በአስሩ ተአምራት በኩሩን መጥቶ በጠቦት በመራራ ቅጠል እርሾ በሌለበት ቂጣ በዛች ሌሊት ደሙን አይቶ የሞት መልአክ አልፎ እነሱን ነፃ አውጥቶ ወንዞችን አሻግሮ ባይዘዌ ማቴዎስ እኮ ሁሉንም ነው የሚያሳየን። የዮርዳኖስን የኢየሱስን ጥምቀት
ከቀይ ባህር ጋር ያገናኘዋል። የኢየሱስን ምዕራፍ 4 በምድረ በዳ መፈተን እስራኤል ለ40 ዓመት ኢየሱስ 40 ቀን እስራኤል 40 ዓመት በምድረ በዳ መፈተኗል። ታይፖሎጂዎችን ታገኛቸዋል። እዛ ጋር ኢሜጅሪዎች ታገኛቸዋል። ኒው እስራኤል አዲሱ እስራኤል ኢየሱስ፣ አዲሱ ሙሴ ኢየሱስ፣ አዲሱ የእግዚአብሔር በግ፣ እውነተኛው የእግዚአብሔር በግ፣ የዓለምን ኃጢአት ሁሉ የሚያስወግደው የእግዚአብሔር በግ ኢየሱስ አየህ እየመጣ ነው፣ እየተገለጠ ነው። መሲሁ እየመጣ ነው። ዓለም ሁሉ የሚድን የሚታረቅበት እየመጣ ነው። አሁን ኢየሱስ ራሱ ፋሲካን በሚያከብሩበት ቀን ስለሌላ ፋሲካ ነገራቸው። ስለ እውነተኛ ፋሲካ፣ ስለ ልዩ ፋሲካ፣ ዓለም ሁሉ ስለሚድንበት አስደናቂ ፋሲካ ነገራቸው። ይሄ የምጠጡት እኮ አለ ይሄ የምጠጡት ስጋ ደም ይሄ የምጠጡት ስጋ እኮ ከ1000 ምናምን ዓመት በፊት በግብፅ የጠጣችሁት የበላችሁት ፋሲካ ብቻ አይደለም። የኔ ደም እኮ የኔ ስጋ እኮ እንዴ! ምን ስለ ብዙዎች ለኃጢአት ስርየት የሚፈስ ነገ ዓርብ የሚፈስ የአዲስ ኪዳን ደም። ስለዚህ ፋሲካው እየተቀየረ ኪዳኑ እየተቀየረ ፍሮም ፓርቲኩላር ቱ ዩኒቨርሳል። ጥቂት ሰዎች ነበሩ፣ አሁን ግን ለሁሉም የሚሆን ከጥቂት ሰዎች ጋር የነበረውን ኪዳን አሁን ግን ከዓለም ሁሉ ጋር። እዛ ጋር የሆነ ጠቦት በግ ነበር፣ አሁን ግን ሌላ በግ ሳያስፈልግ እውነተኛ የእግዚአብሔር ልጅ የእግዚአብሔር በግ ጌታ ኢየሱስ ክርስቶስ በመስቀል ላይ በየጊዜው በግ ይታረዳል ለመስዋዕት ለእርቅ በየዓመቱ ያከብሩታል። ለምሳሌ ፋሲካውን እኮ ፓተርን ልከተል ብትል በየዓመቱ ነበር መከበር። ጌታ እራት መውሰድ ያለብን አሁን ፋሲካውን ብትከተለው በመቼ ነው የሚሆነው? በየዓመቱ ነበር የሚሆነው። ፋሲካ እኮ በየዓመቱ ነው ይከበር። አሁን ግን ክርስቶስ ለአንዴና ለዘላለም በመስቀል ላይ እውነተኛ የሆነ ውሸት፣ ፉገራ፣ ፋንተም ቦዲ ሳይሆን እውነተኛ የሆነ ስጋውን ቆርሶ ሰው ሆኗል። በተሰጎ ቅዱስ አትናቴዎስ እንደሚለው ነው ዓለምን ከፈጠረበት ይልቅ ዓለምን ያዳነበት ሚስጥር ይበልጣል ይላል። ኢንካርኔሽን በጣም ድንቅ ነው። እውነተኛ ዕብራውያን ምዕራፍ 2 ቁጥር 13-14 በደምና በስጋ ተካፈለ፣ ልክ እንደ ወንድሞቹን መሰለ። እውነተኛ ደምና ስጋን ይዞ በመስቀል ላይ ደሙን አፈሰሰ። ፋሲካችን ክርስቶስ አሁን በየዓመቱ የምናከብረው የግብፅ ፋሲካ በዓል የለም፣ ለአይሁድ የለም፣ ለአማኞች ለክርስቲያኖች የለም። ምናልባት አሁን የመሲሁን መምጣት በቀራንዮ ዓርብ ደሙን ማፍሰሱን ስጋው መቁረሱን ማያምኑ አይሁድ ካሉ አሁንም በየዓመቱ ፋሲካ ያከበሩ እነሱ ያከብራሉ፣ ክርስቲያን ስላሉ። እኛ አሁን ልሱ አይደለም። አሁን በየትኛውም ቀን በየትኛውም ሰዓት ይህንን አዲሱን ፋሲካችን ክርስቶስን ከሱ ጋር ያለንን ሱታፌ ከሱ ጋር ያለንን ህብረት እና አንድነት በማዕዱና በጽዋው ፊት ተሰብስበን ማሰብ እንችላለን፣ ማክበር እንችላለን፣ ስሙን መጥራት እንችላለን፣ መደሰት እንችላለን። የሚያስፈልጉ ጸጋዎችን ሁሉ አቅርቦቶችን ሁሉ መጠቀም እንችላለን። ይሄ ለህይወታችን ነው። ይሄ ለጥቅማችን ነው። ይሄ ለድነታችን ነው። ይሄ ለፍጻሜ ላለው ጉዟችን የሚጠቅም ነገር ነው እንጂ የሆነ እንትን አይደለም። ቅድም እንዳልኩ የሆነ እንደ አንድ እንዴት አድርጌ ልግለጽልህ? እንደ አንድ ለምሳሌ ከቤተ ክርስቲያን ቁሶች መካከል አንዱ አይደለም። ወይም ቤተክርስቲያን የሆነ አለኝ የምትለውና ለሰዎች የምትሰጠው ወይም የምታድለው ወይም የሆነ የምትገዛው የምትሸጠው የምትለውጠው አይነት ነገር አይደለም። ኢትስ አወር ላይፍ፣ በቃ ህይወታችን ነው። አወር ቢንግ ነው። አወር ክርስቲያን አይደንቲቲ ነው። ለምን? ኢትስ ሪሌትድ ዊዝ አወር ዩኒቲ፣ ከአንድነታችን ጋር በክርስቶስ ከመሆናችን ጋር በአካሉ ከመሆናችን ጋር የተያያዘ
ትልቅ ትርጉም ያለው ህይወታችን ነው። ክርስቲያናዊ ህይወታችን ነው። ክርስቲያናዊ አንድነታችን ነው። ክርስቲያናዊ ህብረታችን ነው። በማዕዱ ስንሰበሰብ ማለት በክርስቶስ ማዕድ ፊት በጌታ እራት ፊት ስንሰበሰብ ማለት በጋራኛ ሁላችን በአንድ አካል ውስጥ አንዱን መንፈስ ሰጥተን የተጋጠምንበትን እኔ እናንተ በዘር በብሔር በሃይማኖት አንተዋወቅም ነበር ለዓመታት ያህል። በዘር አንተዋወቅ፣ በጾታ፣ በቆዳ ቀለም፣ በሶሻል ስታተስ ግን አንድ ያደረገን ማን ነው? ክርስቶስ ነው። አንድ ያደረገን ማን ነው? መስቀሉ ነው። ዳግም መወለዳችን መዳናችን ነው። በክርስቶስ አንድ ሆናል። የክርስቶስ አካል ነው። በክርስቶስ አካል ውስጥ አንድ መሆናችንን ማህተም ካልቪን እንደሚለው ማህተም የምናሳርፍበት ነው፣ የምንሰፋበት ነው። በቃ የምንተሳሰርበት፣ የምንሸመንበት፣ የምንዋሃድበት ነው። ግን በጣም የሚገርም ነገር ልንገር፣ እርስ በርሳችን የምንዋሃድ፣ የምንሸመን፣ የምንሰፋበት ብቻ አይደለም፣ ክርስቶስ አብሮ የተካተተበት ነው። ኧረ እዚህ ማህበር ውስጥማ አብሮ ክርስቶስ ደግሞ አለበት። ስለዚህ ቦዝ with Christ and the body of Christ, with Christ and with the church united ምን ሆነበት ፓርቲሲፔት የምናደርግበት ኮሚዩኒየን ነው፣ ኮይኖኒያ ነው፣ ህብረት ነው፣ መዋሃድ ነው እንጂ እንደሆነ ሌላ ነገር ልናየው አንችልም። እና በጣም ደስ የሚለኝ ነገር እንትን ይፈጥርልናል ራሱ ይሄ ክርስቲያን አይደንቲቲያችንን፣ ክርስቲያናዊ አይደንቲቲያችን፣ ክርስቲያናዊ ከለራችን፣ ቤተክርስቲያናዊ መልካችን ህይወታዊ እንዲሆን፣ ክርስቶሳዊ እንዲሆን፣ ማህበራዊ ተናጠላዊ ደግሞ ሳይሆን እኔ ምን አገባኝ የራሴን አመልካለሁ ገደል ይግቡ እኔ ምን አገባኝ የራሴን ዘምራለሁ አንልም። we are united in Christ with Christ። ያ የጌታ እራት አንዱ ትልቁ የቤተክርስቲያን ዩኒቲ ቅድም ያልኩ መለያየትን አመጣችሁበት ይሄማ ያስቀስፋል አለ ጳውሎስ። አንድ እንድትሆኑበት የተሰጣችሁ ስርዓት አንድ የሚያደርጋችሁ ይሄ ቅዱስ የሆነ ስርዓት፣ ቅዱስ የሆነ ህብረት ጭራሽ በመካከላችሁ መከፋፈል ካመጣማ እንቅልፍ ያመጣል፣ ድካም ያመጣል፣ እንደውም ሞት ያመጣል። ለምን እንትኑ አይደለም ቴዎሎጂውን ይሄ ቴዎሎጂውን እንዴት ነው ክርስቶስ እንትኑ ህብስቱ ነው ጽዋው ነው ወጥቶ ገብቶ ነው ምናምን የሚለው ስላልተረዱ አይደለም። it's an apparently ምንም የተሰወረ ነገር የለም። የአንድነታችን መና ነው። የህብረታችን የቦንድ ነው። እንደ ግሉ የምንጣበቅበት ማዕድ ነው። እርስ በርስ የምንተሳሰርበት ነው። እኔ እንደውም በየሳምንቱ ብንወስድ ደስ ይለኛል። በየሳምንቱ እና እንደውም የአምልኮዎች ቁንጮ ነው። እውነተኛ አምልኮ፣ እውነተኛ ህብረት፣ እውነተኛ አንድነት ፍንትው ብሎ የሚታይበት ጌታ በክብር በኃይል የሚገኝበት መንፈስ ቅዱስ እውቅና የሰጠው እርስ በርሳችንን የምንተቃቀፍበት ኃጢአታችንን ይቅር የምንባባልበት ምህረትን የምናገኝበት ኪዳን ነው። ሁልጊዜ ቀራኒው የምንሄድበት ቀራኒው ወደኛ የሚመጣበት ነው። ሁልጊዜ ወደ ቀራኒው የምትሄደው በጌታ እራት ቀን ከማልቀስ ውጭ አማራጭ የለህም። ኃጢአትን ከመናዘዝ ውጭ አማራጭ የለህም። ወንድምህን ከመውደድ ውጭ አማራጭ የለህም። የጌታን ፍቅር ከማሰብ ውጭ አማራጭ የለህም። ጌታን እንደ መንፈሳዊ መና ከመመገብህ ወደ ውስጥህ ከማስገባት ውጭ አማራጭ የለህም። የነፍስህን ፈውስ የምትቀበልበት ሰምታይምስ የስጋህንም ፈውስ የምትቀበልበት ህሊናህ የሚነጻበት ከኃጢአት ስራ የምትላቀቅበት ጌታን ለቤተክርስቲያን ያለውን ፍቅር ለቅዱሳኑ ሁሉ ያለውን ምህረት ለዓለሙ ሁሉ ራሱን ምን ያህል እንደሰጠ ከዚህ የሚበልጥ ፍቅርስ ለማንም የለውም የምትልበት ቀን ያቀን እንደዛ ቀን የጌታ ፍቅር አይባ ለምን የሁሉ ነገር ማጠንጠኛ፣ የአንድነታችን ማጠንጠኛ፣ የድነታችን ማጠንጠኛ፣ የመስቀሉ ማጠንጠኛ። ኦኬ ይሄን በመሰለው አምልኮ፣ ይሄን በመሰለው ውህደት፣ ይሄን በመሰለው ህብረት፣ ይሄን በመሰለው ሱታፌ አምላክ፣ ይሄንን በመሰለው የአንድነታችን መሰረት፣ የአምልኳችን መሰረት የጌታንና የቅዱሳንን ፍቅር የምናጣጥምበትን ይህንን የመሰለ ህብረትና አንድነት በሆነ ቴዎሎጂ ውስጥ አስገብተው
በሆነ ፎርሙላ ውስጥ አስገብተው በሆነ ፊሎሶፊ ውስጥ አስገብተው በሆነ ሜታፊዚክስ ውስጥ አስገብተው መጨቃጨቂያ፣ መነታረኪያ፣ ማብራሪያ ስታደርገው አስበው እንግዲህ። ለዛ ነው እርሊ ቸርች ፋዘርስ ችግር የለባቸውም በዚህ ጉዳይ እያመለኩ ነው፣ እየወሰዱ ነው፣ አየህ ህብረት እያደረጉ ነው፣ አንድ እየሆኑ ነው፣ ስሙን እየጠሩ ነው፣ እያመለኩ ነው። ሄንሪ ቻድዊክ የፕሌኒን ደብዳቤ ሲያነበው በጣም በቃ እንደውም ላንጉጅ ኢትሰልፍ ባይ ዘ ዌይ ኢምፖርታንት ነው ብዬ አስባለሁ። የጌታ ስጋና ደም ነው ማለት አለብን ቦልድሊ። ቋንቋው ራሱ በጣም ኢንተረስቲንግ ነው። አሁን ፕሮብለሙ ፊሎሶፋይዝ ልታደርገው ስትሞክር ነው። አንዳንዱ ሚስትሪ ነው፣ አንዳንዱ ፌዝ ነው፣ በፌዝ አንደርስታንድ የምታደርገው ነው፣ አንዳንዱ ፕራክቲስ የምታደርገው ነው። ኦኬ ለአንዳንዶች ደግሞ ይተንትኑት፣ ያብራሩት፣ ይጻፉ፣ ኤክስፓንድ ያርጉት፣ ቴዎሎጂካል ያርጉት። ግን ሸቀጥ ግን አታድርገው። ሸቀጥ ካረከው የምትበልጥበት የምታሸንፍበት ካደረከው፣ እውቀትን የምታሳይበት ኢጎህን የምትገልጥበት ካደረከው፣ ኦብስኪውር እያደረግከው፣ አንደርማይን ዳውን ፕሌይ እያደረግከው ነው፣ ዲስክሬዲት እያደረግከው ነው፣ ኢንቫሊድ እያደረግከው ነው። አየህ ያ በጣም ክብር የጎደለው ነገር ነው። እንደውም ያ ነው ባይ ዘ ዌይ ለፍርድ የሚዳርገን ነገር ፎከሳችን ሌላ ሲሆን ይሄን የመጽሐፍ ቅዱስ ትምህርት ይሄ ነው። የኤርሊ ቸርች ልምምድ ይሄ ነው። እኔ ስለ ጌታ ራስ አስተምር ባለፈው አንድ ታሪክ ሰምቼ ነበረ ካሁን በፊትና መኪና ሊገዛ ከገጠር መጥቶ የሆነ ሀብታም ግን ባላገር ምናምን ገበሬ ብዙ ያልተማረ ሰው እና የመኪናውን ስም በትክክል አልጠራውም፣ ግን ብሩ አለው እና አንድ ብር የሌለው የኔ ቢጤ ዝም ብሎ ምስኪን እንደዚህ አይደለም የመኪናው ስም እንደዚህ ነው የሚባለው ብሎ ትክክለኛውን ስም እንትናል እና ሰውየው ምን አለው አሉ፣ አንተ ጥራው እኔ ገዛዋለሁ አለ። እና አንዳንድ ጊዜ በየዋህነት በእምነት በተከፈተ ልብ ብዙ ጥልቅ የሆኑ ነገሮች እንኳ ባይገቡንም ሪል የሆነው አክት ኦፍ ኢቲንግ ኤንድ ድሪንኪንጉን ኮሚዩኒየኑን ኢንጆይ ማድረግ አለብን። ያ በጣም ኢምፖርታንት ነገር ይመስለኛል። ያ ማለት እንደው እኔ ቴዎሎጂ ጠል ስለሆንኩ አይደለም፣ ፍልስፍና ጠል ስለሆንኩ አይደለም፣ እንደዛ አይደለሁም። እንደው ቢብራራ ቢተነተን ብንጨቃጨቅ ብንማማር እንዴት ነው የተባለው ምናምን ችግር የለብኝም። ግን እየተጫወትን ያለ ነው በእሳት ነው። አየህ የኛ ጭቅጭቅ፣ የኛ ውዝግብ፣ የኛ ፍልስፍና ያንን ክቡር የሆነው አየህ ወደ ጌታ የሚወስደንን ጌታን የሚያመጣውን ነገር ቤተክርስቲያን የምትሰራበትን የቤተክርስቲያን መሰረት የአምልኮ ቁንጭ የሆነውን ነገር ሸቀጥ እንዳያደርገው ያስፈራል። ያ ነው ችግሩ። ትልቁ ፍራቻ እሱ ነው እኮ። ዋው ጌታ ኢየሱስ ይባርክ። that was wonderful። አሁን ኦልሞስት 3 ሰዓታችን ሊመጣ 15 ደቂቃ 20 ደቂቃ ነው የቀረን። አይ ቲንክ እዚሁ ላይ እናቆምና ዝም ብለን እንትን አድርገን ትምህርቱን ምንድነው ማስበው ወደፊት ትምህርቱን ከጨረስን በኋላ ጥያቄዎችን እናስገባና ሰዎችን እንቀበላለን። ግን አሁን ለጊዜው ሞዴሬት እያደረግን ማለት ነው እንቀበላለን። ግን ለጊዜው እንትን እናደርጋለን። አንድ ነገር ወገኖች፣ ህብረት የቅዱስ ቁርባን ትልቁ ነገር አሁን እየተረዳ ነው እንዳለ ነው።
የቅዱስ ቁርባን ትልቁ ዋናው ቤዚክ ዓላማው ከክርስቶስ ጋር እንደ ባዲ ህብረት የምናደርግ ነው። በክርስቶስ ኢየሱስ መገኘት ውስጥ የምንገባበት ነው። ይሄ በቃ መረሳት የሌለበት ሚዩት ነህ። ያችን ጥቅስ አንብባት ዜድዬ 16 ቆሮንቶስ 16-17 እሺ እሷን አንብበን እንትን እናደርጋለን። ያ አንደኛ ቆሮንቶስ ምዕራፍ 10:16-17 እንደዚህ ይላል። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። ኦኬ፣ አንድ ስጋ ነን። ሁላችንም ያን አንዱን እንጀራ እንካፈላለንና። የመጨረሻው አንድ ገማስቲ ሁላችንም ያን አንዱን እንጀራ እንካፈላለን። አየ ከዛ ቀጥሎ ምንድን ነው የሚለው? አንድ ስጋ ነን የሚል ቃል አለ። አንድ እንጀራ ስለሆነ እኛ ብዙ ስንሆን አንድ ስጋ ነን። ለምን እኛ ሁላችን ያን አንድ እንጀራ ሁላችንም አንዱን እንጀራ ስለምንካፈል እንካፈላለንና ሚላል። ቀጥሎ 17 ሙሉን አንብበው። አየ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። ሁላችን ያንን አንዱን እንጀራ እንካፈላለን። ደስ አይልም? ያ እንትኑ አየኸው? ማትሪክሱን አየኸው? ያ በማትሪክስ የቱ ጋር መሰለ? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። አንድ መጥ ያ አሁን ለምንድን ነው አንድ ስጋ የሆን ነው? ያ አንዱን እንጀራ ስለምንካፈል አንድ የሚያደርገን ያ አንዱን እንጀራ መካፈላችን ነው። ስለዚህ ያ አንዱን እንጀራ መካፈላችን ራሱ ኢምፕሊኬሽኑ ኢት ኢዝ ዘ ቤዚስ ኦፍ አወር ዩኒቲ ነው። ኤክሌሲያል ዩኒቲ ራሱ ዩካሪስቲክ ነው ማለት ነው። አየህ፣ ዩካሪስቲክ የሆነ ኤክሌሲያል ዩኒቲ ነው ያለ። ለምን ቦዝ ዌይስ ብታየው እኛ እንደ ባዲ ኦፍ ክራይስት ዊ አር ዩናይትድ ኢን ክራይስት ዊዝ ክራይስት ኤንድ ዊ አር ቴኪንግ ዋን ብሬድ። ለዛ ነው አሁን አንዳንድ ጊዜ ለምሳሌ ኦንላይን መወሰዱ ትክክል ማይሆነው ገብቷል። በየቤቱ ያለውን ኢምፕሊኬሽን ሁሉ ታሳጠዋለህ። ቴዎሎጂካል ዴብዙን ታሳጠዋለህ። በኮሮና ጊዜ፣ በጥቁር ሞት ጊዜ፣ በእርሊ ቸርች ብዙ ነገሮች ሀፕን ሲያደርጉ እንዴት እንዳደረጉ አላውቅም። አሁን በኮሮና ጊዜ ሰው ሁሉ በየቤቱ ነበረ ለአንድ ዓመት ለሁለት ዓመት ያህል። እንዴት ይሁን የሚል ብዙ ክርክሮች ተነስተው አውቃለሁ። መጽሐፍም አንብቤ ያለው በየቤታችንም ሆነን የምንወስድበት መንገድ ይፈጠር ምናምን ሲባል ነበረ። ቸርቾች እንዴት እንዳደረጉ አላውቅም። ካቶሊክ፣ ኦርቶዶክስ፣ ሌሎችም እንዴት እንዳደረጉ አላውቅም። ሰው ቤቱ በተቀመጠበት ጊዜ የሆኑ ስፔሻል ኬዞች ሲፈጠሩ ምን መሆን እንዳለበት አላውቅም። ግን አንደር ዘ ኖርማል ሰርከምስታንስስ እችኛዋ ፎርሙላ ቴዎሎጂካል ፎርሙላ ኢምፖርታንት ናት። አንዱን እንጀራ በቃ አንድ ላይ ተሰብስበን አንድ ላይ ተካፍለን አንድ መሆናችንን ፕሮክሌም አድርገን መለያየት ያለብን ይመስለኛል። ተባረክ። ጌታ ኢየሱስ ይባርክህ። ስለዚህ ኔክስት እንነጋገርና ገና እኮ ምንም አልነካንም እኮ ከባህር ላይ በጭልፋ ነው ገና ዛሬ ያነሳ ነውና ምንም አልተነካም። በእርግጠኝነት የምነግራችሁ ጠለቅ ወዳለው ነገር እየገባን ስንሄድ በጣም ብዙ ነገር ነው የምናነሳው። ብዙ ጊዜ ብዙ ሴሽኖች ሊወስድብን ይችላል። ጌታ እንደረዳን ግን እየተነጋገርን ከወንድሜ ኤቢ ጋራ ዴፊኒትሊ እናደርጋለን። ያው አርብ ዕለት የምትመልሰው ወደ ኢትዮጵያ ላይ አርብ ዕለት ይመለሳል ወደ ኢትዮጵያ። ጌታ ኢየሱስ ይባርክ በሉት። ባርኩት ወንድማችንን አየብዬ። ጌታ ዘመንህን ብርክ ያድርግ። በጣም ደስ ይለኛል
አንተ ስታወራ መስማት፣ እግዚአብሔር በውስጥ ያስቀመጠውን መካፈል። አይ ቲንክ እንዲህ አይነት ነገሮች መለመድ አለባቸው፣ በጣም መለመድ አለባቸው። ይሄ ማለት በጣም ብዙ ነገር መስራት ይቻላል ብዬ አስባለሁ። አሁን ይሄ የተዛባው ግራ የገባው ሰዎችን የወንጭፍ ውርወራ የሚመስል ነገር ቅድም አንተ ያነሳው ትልቅ ነገር አለ። ኮሰብስታንሺዬሽን፣ ትራንስብስታንሺዬሽን ከቂጣው ላይ መሃል ታች ይገኛል፣ ሪል ፕሬዘንስ አለ ምናምን የሚሉት ነገሮች የመጀመሪያዋ ቤተክርስቲያን የዛሬው ዋና ፖይንታችን ይሄ ነው። የመጀመሪያዋ ቤተክርስቲያን ይሄንን ሀሳብ አታውቀውም። ህብረት ነበረ ስታደርግ የነበረው፣ የጌታ እራት ነበር ስትወስድ የነበረው። በዛ በጌታ እራት ውስጥ የታየ አንድነት ነበረ፣ መያያዝ ነበር። ዋናው የተፈለገውም እሱ ነበረ። ግን በአንዳንድ ቸርቾች ምክንያት ደግሞ እንዴት ሃንድል ማድረግ እንዳለባቸው ያላወቁ ቸርቾች በቆሮንቶስ እንዳለችው ቤተክርስቲያን እንደተጻፈላት አወሳሰዱንና እንትኑን ባለማገናዘባቸው የተነሳ ጳውሎስ ለምስጋና ሳይሆን ለወቅሳችሁ ነው ብሎ አለ። ከዛ ደግሞ ያቺ ጊዜ በቆይታ ውስጥ በተለያየ በስደት በአንዳንድ ነገሮች የተነሳ ደግሞ አብሮ ህብረት ከማድረግ ይልቅ ደግሞ እንደምታዩት ደግሞ አሁን በእጃችን ላይ እንደዚህ አድርጎ እኛ የጌታ ስጋ ነው ደም ነው ብሎ ሲሰጠን ተቀብለን አፋችን ውስጥ አድርገን እንደምናደርገው አይነት ሆኗል እና በጊዜ ሂደት ውስጥ ያለውንም ለውጥ እናያለን። ሪሊ ምንድነው ዛሬ ህብረት ነው የሚያሳየው የሚል ነው መደምደሚያችን። ነገ ደግሞ የሚመጣው ነገር ደግሞ እናያለን ማለት አብሮ የሚመጣው ነገር እናያለን። ጌታ ኢየሱስ ዘመናችሁን ይባርክ። ብሩካን ናችሁ። ኤቢዬ ጌታ ኢየሱስ ይባርክ። በሰላም እደር። ነገ እንደዋወላለን። ተኛ፣ አሁን እረፍት አድርግ። ዛሬ በብዙ እንትን ነው የዋልኩ። አንተም እኔም ደክሞኛ። ተባረክ። አይ ችግር የለም። ታንክ ዩ ዜድ፣ ተባረክ በጣም አሜን። ዜድ ትላንትና ሰርፕራይዝ በእውነት በጣም ነው የማመሰግነው። ትላንት የሚገርም ጊዜ ነው ያሳለፍነው። ዲሲ ባይብል ሚዚየም ስወጣ ሊያግቱኝ ነበር የተሞከረው፣ ግን ከሸፈ። እቅዳችሁ አስቼ እኮ ነው አይደለም። በጣም ነው የተሸወዳችሁት። እኔ ቀላል ሰው መስያችሁ ነው እኮ እናንተ። አይ እኔ እኮ በቃ አየሁ እኮ የሆነ ነገር ይዘን እንደምትዞር አየሁ እኮ በቃ። አይ በጣም መጠንቀቅ። እዚህ ውስጥ የሆነ ሬከርደር ነገር የኤአይ ገጠማ ምናምን ኤአይ እንዳለ ነገር ፕራንክ አረጋለሁ ብላችሁ ራሳችሁ ፕራንክ ተደረጋችሁ። አስቼማ የዋህ ወንድሜ። እኔ ገና እኮ ሲመጣ ወደ አንተ እየሳቁ ነበረ፣ እየሰማሁ ስለነበር በስልክ እና በጣም ዜዲ ተባረክ። በጣም በወዳጆቼ ፊት ነው ማመሰግን። ዲሲ ሰው በአውሮፕላን ማለት ይቻላል በቃ በስመ አብ። እኔ እንደዚህ አይነት መኪና በህይወቴ ገብቻለሁ። በእውነት ዜድ የመጀመሪያ ነው እንዴ። በሩን መክፈት አልቻልኩም እኮ ፋራ ነው የሆንኩት በዚህ እና ከዲሲ ወስደው ሜሪላንድ ዳውንታውን ሲልቨር ስፕሪንግ ወስደው ራት በልተን ጎድን በልተን ጥሬ በላን፣ ማኪያቶ ጠጣን። ኤግዛክትሊ ጆሲ በቃ ማመን ነው የሚሳን መኪናው። እኔ አይቻቃለሁ፣ ፊልም ላይ አይቻቃለሁ። የምር የእግዚአብሔር ሰው ደህና አደር እና ማኪያቶ ጠጣን፣ ተጫወትን፣ ወክ አደረግን። ናቲን ሰርፕራይዝ አደረጉን። ናቲ የመጣ እኮ እነ ኤፊ ጋር ተደዋወልን። የቀኑ ሰዎች ከለንደን፣ ከስዊዝ፣ ከዴንቨር፣ ከሲያትል ያልተደወለ ቦታ ጥሩ። ከዛ በኋላ ዴቭ እኔ አሌክሳንድሪያ ቨርጂኒያ ነው ያለሁት። ከሲልቨር ስፕሪንግ ኦልሞስት 20 ማይል ይመስለኛል 40-50 ደቂቃ
ሲመለስ ሌላ 40-50 ደቂቃ ወደ 2 ሰዓት አካባቢ ድራይቭ አድርጎ ቤት ያድርሶኝ። ኧረ የእናንተ ነገር እንጃ ብቻ ቅብርር አድርገው ቀኔን አሳምረውት ትናንትና። ተባረክ፣ በጣም ጌታ ይባርክህ። አሜን። ቴንክ ዩ። አይ እኔ እኮ ተነካው እኮ ማታ መጥቼ እኮ መጽሐፍ ገዛው ነገርኳል። አዎ አልከኝ እኮ። አይ ደስ ይላል፣ ደስ ይላል። ተጽዕኖ እየፈጠርኩበት ነው። የሚገርም ነው። አይ በጣም ጌታ ኢየሱስ ይባርክ። እኔ በእውነት በጣም ተችቶኛለሁ። በተለይ በመጽሐፉ ነገር ዩ አር እኮ በጣም አይ ግዴታ ነው። አቅማችን የፈቀደውን ያህል ትንሽ ትንሽም ቢሆን እያነበብን ከዛ ድረስ ያን ሁሉ መጽሐፍ ይዘህ ስትወጣ ተከሰስኩ ታውቃለህ። ባይብል ሙዚየም በጣም የሚገርም የሌሉ መጽሐፍት ነው ያሉት። ማለት ብዙ ሬርሊ ነው አይገኙም አንዳንድ መጽሐፍት። በተለይ እኔ የኩምራን የዴድ ሲ ስክሮል 25 በጣም ደስ ይላል። በደንብ ትዝ ይለኛል። አንዴ የገባው ጊዜ በጣም እንትን ነበረ፣ ብዙ ሰው ነበረና እድል አላገኘውም። ግን መጽሐፍቶች ነበሩ። በእርግጥ በጣም ፊት ለፊት ላይ ጨምረውበት የሆነ አሁን ቆይቷል። እኔ 8 ዓመት እንደዚህ ሆነዋል። 6 ባይብል በጣም ብዙ ባይብል ነው ያለው። በጣም ብዙ ባይብል ነው ያለው በብዛት። ዜድ በቃ ተባረክ፣ ቻው፣ ብርክ በልኝ ብዬ ባይ ባይ። እሺ በራችሁ ሁላችሁ ሞዴሬተሮቼ፣ ሼር ታፕታፕ ስታደርጉ የነበራችሁ ጌታ ይባርካችሁ ሁላችሁ። እንግዲህ ልንተኛ ነው እኛ እዚህ አሁን ኦልሞስት ሚድናይት ሆኗል። ትምህርታችንን እንቀጥላለን። ቸርች ስትሪ ቅዳሜ እየተማርን ነው። ልጆች እዚህ አይቻችኋለሁ፣ እንዳትቀሩ። አሳይመንታችሁን ዛሬ ነው የምታስገቡ። ዛሬ አሳይመንቱን ማያስገባ ያው ግሬዱ ምን እንደሚሆን ግልጽ ነው። ግባ እስቲ ቃሌ፣ የት አለ ቃሌ? በአንተ ምክንያት ብዙ ነገር እየገጠመኝ ነው። እንዴት ነው ማስገባው? ይሄ ልጅ እስቲ ግባ። የት አለ? እንዲህ በቃ አሁን እኮ አንዱ ሻንጣ እኮ ያንተ ሆነ እኮ። ገና እዚህ እኔና አማን እየተዛዘንን ነው። እንዲህ ለቅሶ ልንቀመጥ ነው። አንተ ስትወጣ ላይቭ ልንገባ ነው። አንዱ መጽሐፍ 2 ኪሎ ነው። አማን ምን አይነት መጽሐፍ ነው የሚያዘው ይሄ ልጅ? የማን ነው? ይሄኔ የኢቫንጀሊካል ቴዎሎጂ ነው አይደል? እንትና የበርድ ኧረ በስመ አብ። ኧረ ሌላ አለ። ቃሌ ኪሎ ትንሽ ስለሆነ በመጽሐፍ ነው የሚበቀለው። ጀመረ የወለደው ስለ ቁምራን ሲያወራ ልቤ ተነካ። ኤቢና ተወይ በእናትህ ተወኝ እስኪ። ይሄ 3 ኪሎ 3 ኪሎ ምን የሚል ነው? ከፍ አድርጎ ፎቶ ነው ራስን ተለካ። ቁመቱን እየው ሸፈነ እኮ ፑልፒት ይመስላል። አንተ ትልቅ ነው በጌታ ስም እና አሁን ይሄን አመጣዋለሁ ነው ምንድን ነው የምናደርገው? ከባድ ነው። ምን እንዳሰብኩ አታውቅም። ምን አስበህ ነው አማን? አየዋ ግን መጽሐፉን አየዋ። ያበደ ነው ያ ቀልዳለ እንዴ? እሱ ሌላ ታሪክ ውስጥ ነው ያለው። አሁን ደግሞ ሌላ ደግሞ አለ። ታች ደግሞ ፖስታ ሳጥን ውስጥ ዛሬ ይመጣልኝ ደግሞ አለ። ያንተ ነው ብለውኛል። ሁለቱ ያንተ ነው። እንትን
ማን ነው ፍሮም ሄቨን ሂ ካም ኤንድ ሳው ሄር እና የማን ነበረ ትሪኒቲ ላይ የጻፈ አንድ መጽሐፍ አለ። እንትና ነው አስቼ ነው መሰለኝ የላከልህ። እኔ እንጃ ደውለው ነግረውኛል። ጠዋት ነው ሞስቱ ያለው አሁን መጥቷል። ከተገዛ አመት ሆኖታል። ባይሱ የቃሌ መስሎኝ ነበር። እኔ እንደውም አይደለም ሁለት አንዱ ተለቅ ይላል። አይ ቲንክ እንትን ሰብሰብ ብሎ ነው የጻፉት ዴፊኒት አቶንመንት ላይ የመንድ ሰውተር በጣም ትልቅ መጽሐፍ ነው እሱ። አስቼ ከሆነ ላከለ አንድ ሌላ አለ ኦፍ ኮርስ ተለቅ ያለ የኔ ደግሞ የማይክል በርግ ኢቫንጀሊካል ቴዎሎጂ የሚል ማለት ነው። እሱን መሲ መሰለች ላከችው። መሲ ከሆነች ሁለቱም የኔ ነው። የፖልቲሊች እና የእንትና ማለት ነው። ፖልቲሊች ማይክል በርግ ፖልቲሊች ምን ያደርግልሃል? ኦልሬዲ ፖልቲሊች እኮ ፋሽኑ አልፎበታል። ኧረ ቴዎሎጂ እንዴት እንደምወደው አታውቅም። አክቹሊ ይሄኛው የሂስቶሪካል ቴዎሎጂ ነው። ለማንኛውም መጽሐፍ ስትገዙ እንትን አድርጉ። ይሄ ኪሎግራሙን ቼክ አድርጋችሁ ብዙ ኪሎ ማይመታ ቀለል ያሉ። ለዛ እኮ ነው ኤቬ ቫይዞይ ጫማ፣ ልብስ ምናምን ለመላክ ይሽቀዳደማሉ። ችግር የለባቸውም ኪሎ ስለሚያንስ። መጽሐፍ ሲሆን እንትን ይላሉ አይ ምናምን ኪሎ በጣም ያነሳል ይላሉ ማለት ነው። ቤቢ ፊል አደረኩት እኮ አሁን እሱን እንዴ በጣም አይ ቆይ ለምንድን ነው ቀደም እኔ ያሰብኩት ያልኩት ማለት ነው ለምን ፕላን አናደርግለትም ሻንጣ እንዲከፈል ማለት ነው ካርጎ። አረ ያ ትችላለህ ባይዘው ራስንም ጨምረህበት ራሱ እንዲከፈልለት ተደርጎ እንዲጫን ማድረግ ይቻላል። ትችላላችሁ። $250 ነው ግን የቤት ኪራይ ማለት ነው። እንደዛ ነው። እስከ 250 በላይ ነው። እንደዛ ነው። ልክ $250 አይ በቃ ቆይ እናስብበታለን። አያሳስብም። ችግር የለም። በቃ ደህና ደሩ። እናንተ ጋር ነጋ እንዴ? እናንተ ጋር ስንት ሰዓት ነው? 3 ሰዓት ነው ከጠዋቱ 3:05 በሉ በቃ ደህና ዋሉ። እኔ ልተኛ ነው። ግሬት ታይም እየሰማናቸው ነበረ። ተባረክ። እስቲ ዜድ ተባረክ። ቻው